ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆይታችኋል? የሰዓቱ መረጃዎች ይዤላችሁ ቀርብ ያለው ከመረጃዎቹ ጋር ታጥራነኛ አብራችሁን ቆዩ። ቀድሚያ ወደረግነው መረጃ ስናልፍም የችግኝ ተከላ መርሃ ግብርን የአኗኗር ዘይቤና የህዝብ አጀንዳ ማድረግ እንደሚገባ ፓስተር ዶክተር ጌትነት ለማ ተናገሩ። በተለይም ደረጃ ተጨማሪ አላት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ የችግኝ ተከላ መርሃ ግብር ከመንግስት ጥሪ ባለፈ እያንዳንዱ ዜጋ ለጤናው ለህይወቱና ለወደፊት ትውልድ ሲል ሊተገብር የሚገባ የህይወት ክፍል መሆን እንዳለበት ፓስተር ዶክተር ጌትነት ለማ ገለጹ። ጠቅላይ ጻፊው እንደገለጹት ሰው ለራሱ ሲል ነው የሚተክለው እንጂ መንግስት 800 ሚሊዮን ትከል ስላለ አይደለም ያሉ ሲሆን እያንዳንዱ ዜጋ ሂደቱ በቀጥታ ለራሱ ለቤተሰብና ለሀገሩ የሚጠቅም መሆኑን ተገንዝቦ በባለቤትነት ስሜት ሊሳተፍ እንደሚገባ አሳስበዋል። ይህንን የአረንጓዴ አሻራ መርሃ ግብር ሙሉ በሙሉ የህዝብ አጀንዳ ማድረግ እንደሚያስፈልግ የጠቆሙት ፓስተር ዶክተር ጌትነት ለማ መንግስት የማስተባበርና ችግኞችን የማዘጋጀት ስራዎችን መስራት እንዳለበትና ይህንንም የተለያዩ ተቋማት ሊያግዙት እንደሚገባ እምነታቸውን ገልጸዋል። በመጨረሻም እያንዳንዱ ሰው የችግኝ ተከላ ከገዛ እስትንፋሱና ከህይወት ዋስትናው ጋር በማያያዝ የዕለት ተዕለት ህይወቱ አንድ አካል አድርጎ ሊወስደው እንደሚገባ ጥሪያቸውን አስተላልፈዋል። አንዳንድ አጀንዳዎችን ለይተን ማየት ያስፈልጋል። እንደዚህ አይነት አጀንዳዎች የህዝብ ናቸው እንጂ መንግስት አይደለም። መንግስት የማስተባበሩን ስራ ቅድም እንዳልኩት ኢቭን ኢፍ ይሄ ችግኙን ራሱ ማዘጋጀት በየወረዳው ማህበረሰቡ ራሱ ማዘጋጀት አለበት። ራሱ እያዘጋጀ ባለቤት መሆን አለበት። ከመንግስት ወስዶ ማህበረሰቡ ባለቤት መሆን አለበት። በተያያዘ ዜና ችግኝ መትከል ብቻ ሳይሆን ፍሬ እስኪያፈሩ ድረስ መንከባከብ ይገባልም ብለዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ የተተከሉ ችግኞችን በአግባብ መጠበቅና መንከባከብ እጅግ አስፈላጊ ነው። ችግኝ የምንተክለው ዝም ብለን ለፎቶ ስነ ስርዓት ወይም ደግሞ መንግስት ተከሉ ስላለ ብቻ አይደለም ያሉት ፓስተር ዶክተር ጌትነት ለማ ዋናው ዓላማ ችግኞቹ አድገው ፍሬ እንዲያፈሩ መሆን እንዳለበት እና ፍሬ እስኪያፈራ ድረስም ተከታታይ እንክብካቤ ሊደረግላቸው እንደሚገባ አሳስበዋል። በተጨማሪም በተለያዩ ምክንያቶች ዛፎችና ችግኞች በሚበላሹበት ወይም በሚቆረጡበት ጊዜ በምትካቸው እንደገና የመትከል ባህልን ማዳበር እንደሚገባ ገልጸዋል። አመታዊ ችግኝ ተከሉ ስለተባለ ምን ተክለው መሆን የለበትም። መንግስት ስላስተባበረ ወጥተን ምን ተክለው መሆን የለበትም። የምንተክለው እንዲያድግ ስለሆነ ፍሬን እንዲያመጣልን ስለሆነ ፍሬ እስከሚሰጥ ድረስ መንከባከብ አለብን። ሌላ ዛፍ ችግኞች ሲቆረጡ በተለያየ ምክንያት ሲጠፉ እንደገና መትከልን መልመድ ባህል ማድረግ ያስፈልጋል። አንድ ችግኝ ወይ አንድ ዛፍ በሆነ ምክንያት ንፋስ የሚጣለው እኛም ፈልገንም እንቆረጠው፣ ግን ካጠገቡ ሌላን መትከል ይሄ ባህል ብናደርገው እንደዚያ ነገሮች ባህል ብናደርጋቸው ጥቅሙ ለኛው ነው ብዬ አስባለሁ። በጂንካ ከተማ ታማኝነት አገልጋዮች ስልጠና ተካሄደ። በቢሊግራም ኢቫንጀሊስቲክ አሶሲዬሽን ከጂንካ ወንጌል አማኞች አብያተ ክርስቲያናት ካውንስል ቅርንጫፍ ጋር በመተባበር የተዘጋጀው ታማኝነት የተሰኘ የአገልጋዮች ስልጠና በደቡብ ኢትዮጵያ ክልል በጂንካ ከተማ ተካሂዷል። በስልጠናው ላይም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት የሆኑት ቄስ ደረጀ ጀንበሩን ጨምሮ ከኢትዮጵያ የተለያዩ የውጭ ሀገራት የመጡ እንግዶችም ተሳትፈዋል። በጂንካ ከተማና በአካባቢው የሚገኙ 1500 የሚጠጉ አገልጋዮች በተሳተፉበት በዚህ ጉባኤ በ6 የተለያዩ ርዕሶች ላይ ያተኮረ ስልጠና ለ2 ቀናት ተሰጥቷል። አዘጋጆቹ እንደገለጹትም መርሃ ግብሩ የአገልጋዮችን መንፈሳዊ ብቃት፣ የመሪነት ክህሎትና የወንጌል አገልግሎት ታማኝነትን ለማጠናከር ያለመ መሆኑን ተገልጿል። በፍሎሪዳዊቷ ወንጌላዊት በአውሮፕላን መነሻ መዘግየት ወቅት ወንጌልን በመስበኳ ከበረራ ታገደች። ተሻለ ታዬ ተጨማሪ አለው። አንዲት ፍሎሪዳዊት ወንጌላዊትና የሶሻል ሚዲያ ተጽዕኖ ፈጣሪ ከኦርላንዶ ወደ ሳንዲያጎ ይጓዝ በነበረ የአላስካ አየር መንገድ አውሮፕላን ውስጥ የበረራ መዘግየትን ተከትሎ ለተሳፋሪዎች በመስበኳ ከአውሮፕላን እንድትወርድ ተደረገች። ወንጌላዊቷ ዊትኒ ሊን በቪዲዮ እንደታየችው ለተሳፋሪዎቹ የእግዚአብሔር ጊዜ ትክክለኛ ነው፣ ኢየሱስ ይወዳቸዋል የሚል መልእክት አስተላልፋለች። ሆኖም የበረራ ሰራተኞቹ ድርጊቷ የደህንነት ስጋት ፈጥሮብናል በማለታቸው ከአውሮፕላን ያስወጣት ሲሆን አየር መንገዱም ወደፊት በበረራዎቹ እንዳትጠቀም እገዳ ጥሎባታል። ሴትየዋ ድርጊቱን መንፈሳዊ ውጊያ ስትል ገልጸዋለች። የድርጊቱ ቪዲዮ ሶሻል ሚዲያ ላይ ከተሰራጨ በኋላ ህዝቡ በሁለት ተከፍሏል። ክርስቲያኖች ድርጊቱን ሲደግፉት፣ ሌሎች ደግሞ አውሮፕላኑን የቤተክርስቲያን መድረክ አይደለም፣ ተሳፋሪዎች ተገደው ስብከት የሚይዙበት ቦታ አይደለም በማለት ኮንነውታል። ሌንጊን የአውሮፕላን ማረፊያ ውለዋ በመንፈሳዊ ቀጠሮች የተሞላ እንደነበረ የምታምን ሲሆን ለሹፌርና ለሆቴል ሰራተኛ ጸሎት ማድረጓን ገልጻለች። በተጨማሪም ከአውሮፕላን እንድትወርድ ከተደረገች በኋላ ያገኟት ፓይለቶችና የፖሊስ አባላት ስትባርክ የሚያሳይ ቪዲዮን አጋርታለች። ዘገባው የክርስቲያን ፕሪሚየር ኒውስ ነው።
የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃ እስካሁን የተከታተላችሁትን ይመስል ነበር። መረጃዎችን ወደ እናንተ እያደረስኩኝ ከመላ ስቱዲዮ ባለሙያዎች ጋር ኔሩት አብዝራ ቆይታን አደረግኩኝ። መረጃውን ያዘጋጀንላችሁ ኔሩት አብዝራ እና ባልደረባዬ ቤተልሔም ደረጃ በጋራ ነበር። መልካም ቆይታ